በቅዱሳን አባቶቻችን ከተደረሱ ቅዳሴዎች መካከል የእግዚአብሔር ልዕልናና ግርማ እንዲህ ተገልጧል። እግዚአብሔርን አባቶቻችን የዝናብ ጠብታዎችን የቆጠረ አምላክ ይሉታል። በዓለም ላይ የሚዘንበውን በቅጠል ላይ አርፎ የሚረግፈውንና አፈር ውስጥ ገብቶ ከደቂቃዎች በኋላ የሚጠፋውን እያንዳንዱን የዝናብ ጠብታ እግዚአብሔር አሳምሮ ያውቀዋል። ይህ የሚያሳየው ስፍር ቁጥር የሌለውን የዝናብ ጠብታ ያረሳ አምላክ አንተ በጨለማ ክፍል ውስጥ ብቻህን ሆነ የምታፈሰውን የሐዘንና የብቸኝነት የእንባ ጠብታ ፈጽሞ እንደማይረሳና እንደሚቆጥር ነው። የባህርን አሸዋ በስፍር ያውቀዋል ይላሉ አባቶቻችን። ማንም የባህርን አሸዋ ዘግኖ መቁጠር አይችልም። እግዚአብሔር ግን በውቅያኖስ ስር ያለውንም ሆነ በማዕበል የሚንገላታውን እያንዳንዱን የአሸዋ ቅንጣት ስንት እንደሆነና የት እንዳለ ያውቀዋል። ይህ ማለት አንተ በዓለም ላይ ካሉት ቢሊዮን ሰዎች መሃል ማንም አያየኝም ተረሳው ብለህ ተስፋ ብትቆርጥም በእግዚአብሔር ዓይን ግን በስምህ የምትታወቅ የተለየ ዕንቁ ነህ ማለት ነው። እግዚአብሔር በድቅድቅ ጨለማ የምትሄደውን የጥቁር ጉንዳን ኮቴ የሚሰማ አምላክ ነው። እኛ ሰዎች በብርሃን እንኳን የጉንዳን ድምፅ መስማት ያቅተናል። የእርሱ ጆሮ ግን ማንም በሌለበት የሌሊት ጨለማ በድንጋይ ላይ የምትራመደውንም በቅጠል ላይ የምትራመደውንም የጥቁር ጉንዳን የልብ ትርታ ይሰማል። ይህ የሚያስተምረን በችግሬ ጨለማ ውስጥ ማንም ድምፄን አልሰማኝም፣ ጸሎቴ መልስ አጣ ብለህ ስታስብ ያንተን በለሆሳስ የተደረገ የልብ ጩኸት ከማንም በላይ አጥርቶ የሚሰማ አምላክ መሆኑን ነው። ጸሎት ማለት በከንፈር የሚደረግ ጫጫታ ሳይሆን እርሱ የሚያነበው የልብ ዜማ ነው። ስለዚህ ዝምታችንም ለእግዚአብሔር እንደ ጸሎት እንደሚሰማው ይህ አነጋገር ያስረዳናል። የረገፈውን ቅጠል በጸደይ በአዲስ እንደሚተካው ያንተንም የረገፈ ተስፋ በአዲስ ለመተካት ጊዜው በእጁ ነው። እኛ ቀና ብለን ስናያቸው የሚያስፈሩንን ግዙፍ ተራሮች እርሱ ግን ልክ ሱቅ ውስጥ እንዳለች አንዲት ኪሎ ስኳር በእጁ መዳፍ ይመዝናቸዋል። ታዲያ ዛሬ በሕይወት ፊት ለፊት የተደቀነው እንደ ተራራ የገዘፈብህ ሕመም የዕዳ ወይም የጭንቀት ተራራ በሚመዝነው በእግዚአብሔር እጅ ምን ያህል ኢምንትና ትንሽ በቀላሉ የሚፈታ እንደሆነ አስበው። አምላክ ሰው ሲሆን ያሳያቸው ትሕትናዎች ሰማይና ምድር የማይችሉት ጌታ ጠባቧ የድንግል ማኅፀን ቻለችው። ይህ የአእምሮአችንን ሎጂክ የሚያፈርስ የትሕትና ጥግ ነው። ይህንን ያደረገው እኛ የሰው ልጆች ትንሽ ዕውቀት ይዘን በትዕቢት ስንነፋፋ እርሱ ራሱን እስከዚህ ጥግ ማሳነሱ እኛን ለማዳን ምን ያክል ዋጋ እንደከፈለና በሁላችንም ዘንድ ትሕትና ሰማያዊ ዋጋ የሚያሰጥ መሆኑን እንድንረዳ ነው። በዓለም ላይ ከእናት አንጀት የሚበልጥ የለም። አንዳንዴ ግን እናትም ልጇን ልትጥል የሰው ፍቅርም ሊከዳ ይችላል። የእግዚአብሔር ፍቅር ግን በሁኔታዎች ላይ የተመሰረተ ስንበድል ወይም ጽድቅ ስንሰራ የሚቀያየር አይደለም። ዓለም ሁሉ ጠልቶ ቢተፋህ እግዚአብሔር ግን በእጄ መዳፍ ቀርጬሻለሁ አልረሳሽም የሚል የነፍስ አባት ነው። የተሰበረውን ልብ የሚጠግን ያዘኑትን የሚያጽናና አምላክ። ዓለም የሚያቀርበው ስኬታማውን ቆንጆውንና ደስተኛውን ሰው ብቻ ነው። እግዚአብሔር ግን ይበልጥ የሚቀርበው በሐዘን የተሰበረውን የተናቀውንና ተስፋ የለኝም ያለውን ልብ ነው። ታዲያ እንዲህ ያለ በቃላት የማይገለጽ በአእምሮ የማይደረስበት ረቂቅ